ሰላም እንዴት ናችሁ? ውድ የኢትዮ ሌቭል ቻናሎች ዛሬም የተለመደው አዳዲስ መረጃዎችን ለእናንተ አቀርባለሁ። ደብረጽዮን ገብረ ሚካኤል የተባለው የቲፒኤልኤፍ ወይም የህወሓት መሪ ሆነው ያለበት እስካሁን ድረስ አልታወቀም። ደብረጽዮን ገብረ ሚካኤል የትግራይ ህዝብ ነጻ አውጪ ግንባር ቲፒኤልኤፍ መሪ ነበረ። በኢትዮጵያ ታሪክ ውስጥ በተለይም በፈረንጆች በ20 እስከ 22 በተካሄደው የትግራይ ጦርነት የሰሜን ኢትዮጵያ ግጭት ወቅት የቲፒኤልኤፍ ኃይሎች በፈጸሙት ግፍና ጥቃቶች ተጠያቂ እንደሆነ በብዙ ዓለም አቀፍ ሪፖርት ተጠቅሰዋል። ነገር ግን በጦርነቱ በሁሉም ወገኖች የኢትዮጵያ መንግስት፣ ኤርትራ ኃይሎች እና ቲፒኤልኤፍ የተፈጸመ ግፍ፣ የጦር ወንጀል፣ የሰብአዊነት ላይ ወንጀል እና የጾታዊ ጥቃት የተሞላ ነበረ። ማንኛውም ወገን ሙሉ በሙሉ ንጹህ አይደለም። የተጠያቂነት ጥያቄ በግለሰብ ደረጃ በተናጠል ማጣራት ይጠይቃል። እኔ የተገኘውን ታሪካዊ እውነታ በተመጣጣኝ መልኩ ለእናንተ እነግራችኋለሁ። ደብረጽዮን ገብረ ሚካኤል አጭር ዳራ በ1960ዎቹ መጨረሻ እና በ1970ዎቹ መጀመሪያ በአክሱም ሽረ ተወለደ። የኤሌክትሪካል ምህንድስና ተማሪ ነበረ። በ1970ዎቹ የቲፒኤልኤፍ ጦርነት ተቀላቅሎ በመገናኛ ቴክኖሎጂ ራዲዮ ድምፀ ወያኔ ውስጥ ይሰራ ነበረ። በ1970 እንደምናውቀው በ1970ዎቹ የወያኔን ጦርነት ተቀላቅሎ በድምፀ ወያኔ ውስጥ መስራት ጀመረ። ከ1991 በኋላ በፌዴራል መንግስት ውስጥ ከፍተኛ ሹመቶችን አገኘ። የተለያዩ መገናኛ መረጃ ኤሌክትሮኒክሶችን ይመራ ነበረ። በፈረንጆቹ በ2017 የቲፒኤልኤፍ ሊቀመንበር ሆነ። እንደምናውቀው በ2017 በፈረንጆች ነው። በእኛ ወደ 2009 አካባቢ ሊቀመንበር ዶኖት ሁላችንም እናስታውሳለን ብዬ አስባለሁ። እና በ2018 በፈረንጆች በ2018 2020 የትግራይ ፕሬዝዳንት ሆነ። በ2018 ማለት በ2010 እና በ2000 እስከ 11 ድረስ የትግራይ ፕሬዝዳንት ሆኖ ነበረ። በፈረንጆች 2020 የክልል ምርጫ በፌዴራል መንግስት ከተከለከለ በኋላ ግጭት ጀመረ። የታወቀ ነው። በ2012 ላይ አዲሱ መንግስታችን ዶክተር አብይ አህመድ የክልል ምርጫ በፌዴራል መንግስት ተከለከለ። ከዛም በኋላ ነው ግጭት የተጀመረው እና ይህ ሰውዬ የቲፒኤልኤፍ መሪ ደብረጽዮን ጋር የተያዙ ዋና ዋና ክሶች ምንድን ነው? ይህ ሰውዬ ያሉበት ክሶች በዓለም አቀፍ ደረጃ በጣም ትልልቅ ክሶች አሉበት። ይህ የምናውቀው ሰውዬ በጣም ከባድ ክሶች አሉት። ከተባበሩት መንግስታት ክስ አለው። የአሜሪካ ውጭ ጉዳዮች ተከሷል። አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች እና ሌሎችም ሪፖርቶች መሰረት በጣም ክስ ያለበት ሰው መረጃ አልተገኘም እንጂ። የመጀመሪያው ክስ ጦርነቱን በመጀመር እንደሚታወቀው ጦርነቱ በ2012 እንደጀመረ ይታወሳል። ጦርነቱን እንዲጀምር የገፋፋው መሪ የቲፒኤልኤፍ መሪ ዞን ይታወቃል። የቲፒኤልኤፍ ኃይሎች የኢትዮጵያ መንግስት ሰሜናዊ ትዕዛዝ ኖርዘርን ኮማንድ በሚባለው ቦታ ላይ ጥቃት በመፈጸሙ ጦርነቱ እንዲጀመር ያደረገ ቀንደኛ ዋነኛ ተብሎ ተይዟል። ይህ ብዙዎች ዘንድ አመፀኛ ጥቃት ተደርጎ ተቃውሟል ማለት ነው። ያው እንደሚታወቀው በ2012 የቲፒኤልኤፍ መሪ ሆኖ ጥቃቱን በሰሜናዊ ኖርዘርን ኮማንድ በሚባለው ቦታ እንዲጀመር ያደረገው እሱ እንደሆነ ይታወቃል ማለት ነው። ሁለተኛ ክስ የተከሰሰበት ማሂካድራ ጭፍጨፋ በሚባለው ቦታ ማሂካድራ ጭፍጨፋ በማሂካድራ በቲፒኤልኤፍ ተቆጣጣሪዎች ሚሊሻዎች እና ፖሊስ በመቶዎች አብዛኞች አማራ ወልቃይት ዜጎች እንዳለቁ ይታወቃል። በማሂካድራ ጭፍጨፋ ማለት ኖቬምበር 2020 በ2012 ካድራ በቲፒኤልኤፍ ተቆጣጣሪዎች ሚሊሻዎች እና በፖሊሲዎች በመቶዎች እንደሞቱ ይታወሳል። ይህም አንደኛ ክስ ነው ማለት ነው። በቢላዋና በመጥረቢያ ተገድለዋል። እንደዚህ እንደሚታወቀው ወልቃይት ዜጎች በቢላዋና በመጥረቢያ ነው የተገደሉት። አምነስቲ ኢንተርናሽናል ናቸው። ሶስተኛ ክስ በአማራ እና አፋር ክልል ጥቃቶች በአማራ እና በአፋር ክልሎች ጥቃቶች እንደሚታወቀው በ2021 በ2013 የቲፒኤልኤፍ ኃይሎች ወደ አማራ እና ወደ አፋር በመግባት ሰፊ ግድያ፣ ጾታዊ ጥቃቶችን ፈጽመዋል። በጣም አሰቃቂ ሆኖ ነበረ። ዘረፋና የንብረት ማውደም ፈጽመው ነበር ማለት ነው። ይህንንም የሚናገረው አምነስቲ ኢንተርናሽናል ይህም በዝርዝር ሪፖርት አድርጎ ነበር። ሴቶችና ልጆች ተጎጂ ሆነዋል ማለት ነው። እና ሁሉ ክስ አለበት። አሁን ራሱ አለበት ክስ። የኤርትራውያን ስደተኞች ላይ ጥቃት ከኤርትራ ወጥተው ኢትዮጵያ ላይ ያሉ ስደተኞች ላይ ጥቃት በመፈጸም ቀንደኛ ሰው ነው ደብረጽዮን ገብረ ሚካኤል የምንለው ማለት ነው። ሌሎች ካምፖች ውስጥ በቲፒኤልኤፍ ተቆጣጣሪ ኃይሎች ስደተኞች ተገድለዋል ተብሏል። ያው በካምፕ ውስጥ የሚሰሩ ሰዎች ብዙ ሰዎች እንደተገደሉ ያው ይሄ ድብቅ የሆነ መረጃ ነበረ። ያው ዛሬ ወጣል። ሌላ በአምነስቲ ኢንተርናሽናል የተነገረው ማለት ነው። ሌሎች ክሶች ደግሞ የጸረ ትግራይ ዜጎችን ማጥቃት፣ ጸረ ትግራይን የሚንቅ ትግራይን ሊያጠፋ የሚፈልግ ጸረ ትግራይ ሰዎችን የማጥፋት ዘመቻ ነበር ማለት ነው። ማንኛውም ሰው ጸረ ትግራይ የሆኑ ሰዎችን ካገኙ በማጥፋት ነበር የሚሄዱት የነበረው ማለት ነው። የአሜሪካ የውጭ ጉዳይ ሚኒስቴር በ23 በእኛ በ2015 ሁሉም ወገኖች
ኤንዲኤፍ፣ ኢዲኤፍ፣ ቲፒኤልኤፍ የአማራ ጦር ወንጀል ፈጽመዋል። የኢትዮጵያና የኤርትራ ኃይሎች ደግሞ የሰብአዊነት ላይ ወንጀል፣ ግድያ፣ ጾታዊ ጥቃት ፈጽመዋል። በምዕራብ ትግራይ አማራ ኃይሎች የዘር ማጽዳት የዘር ማጽዳት በጣም አስጠቃቂ ነው። ቃሉ ራሱ የዘር ማጽዳት ነው ሲደረግ የነበረው በአማራ ላይ ዘር ማጽዳት ከባድ ቃል ነው። በጣም ቃሉ ራሱ ይዘገንናል ለማውራት ማለት ነው። ኢትኒ ክሊኒንግ ይባላል በፈረንጆች። ዘር ማጽዳት ተፈጽሟል ማለት ነው። በአጠቃላይ ስናየው ጦርነቱ በጣም ብዙ ሰዎችን ገድሏል። እንደሚገመተውም ከ300 ሺህ እስከ 800 ሺህ ሲቪሎች ሞት አጋጥመዋል፣ ስደት አድርገዋል፣ ረሃብና ጾታዊ ጥቃት አስከትለዋል ማለት ነው። ይህ ቁጥሩ ቀላል አይደለም። ይሄ በዛ በአማራ ክልልና በዛ ጥግ ባሉ ቦታዎች ብቻ ከ300 እስከ 800 ሺህ የሚደርሱ በግምት ሞት ደርሶባቸዋል፣ ስደት ደርሶባቸዋል፣ ረሃብና ጾታዊ ስደት አስከትሏል ማለት ነው። ይህ በጣም አሰቃቂ ነገር ነው። ደብረጽዮን እንደ መሪ የቲፒኤልኤፍ ኃይሎች ድርጊት ተጠያቂ ነው። ይህ ምንም ጥርጥር የለውም ነው። ይሄ መሪው ነው፣ ተጠያቂው እሱ ነው፣ አዛዡም እሱ ነው። ግን እያንዳንዱን ግፍ በግል እንደተፈጸመ የተረጋገጠ ማስረጃ የለም ነው የሚባለው። አሁን በዓለም አቀፍ ደረጃ እያንዳንዱን ብቻ በግል እንደተፈጸመ የሚያረጋግጥ ማስረጃ ስለሌለ ነው አሁን እንደዚህ የሚሆነው ማለት ነው። ይህ የፖለቲካና ወታደራዊ አመራር ጠያቂነት ነው። ይሄ ምንም ጥርጥር የለውም፣ ፖለቲካና ወታደራዊ አመራር ጠያቂነት። ቲፒኤልኤፍ በተለይ ከ1991 እስከ 2018 በ1992 ጀምሮ በ1982 ጀምሮ ኢትዮጵያን ፖለቲካ ተቆጣጥሮ የያዘ ቲፒኤልኤፍ ወይም ህወሓት የምንለው ተቆጣጥሮ የያዘ ነውና የታማኝነት ጥያቄ ግፊት አሰራር ነበር የነበረው። ግን ይሄ የግፍ ታሪክ አይደለም። የግፍ ታሪክ አይደለብናችን ላይ ግን ይሄ ታማኝነት ጥያቄና የግፍ አሰራር ነው። ይህ ጉዳይ በጣም ተወዳዳሪ ነው። ሁሉም ወገኖች አንዳንድ ሪፖርቶች ይክዳሉ እና ተቃራኒ ተረካ ያቀርባሉ። ተጨማሪ ዝርዝር ታማኝና ወቅታዊ ወንጀሎችን ለእናንተ በማቅረብ እንቀጥላለን።